በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተነሳ፣ ሰይጣንን አሰረው፣ አዳምንም ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ። ክቡር አባታችን ሊቀ ብርሃናት ቀሲስ ኤርምያስ ሳህሉ፣ መጋቤ ሥርዓት ቀሲስ ጌቱ ኃይለ ማርያም፣ እንዲሁም ላይቃነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በአርባና በሰማንያ ቀናችሁ አባት ብላችሁ እንደተጮሁ የልጅነትን መንፈስ የተሰጣችሁ ምዕመናን፣ ምዕመናት፣ ሕፃናትም ጭምር በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአንድ ልጁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ እንደምሰነበታችሁ አሜን። ያለና የነበረ ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ የልባችን የነፍሳችን ንጉሥ ስሙ የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል ማንም በማይደፍረው ብርሃን ውስጥ ማንም በማይቀርበው እሳት ውስጥ የሚኖረውን አምላክ በሆዷ የተሸከመች የመዳናችን ምልክት የእናታችን የድንግል ማርያም ጸጋና ቃል ኪዳን አማላጅነት አይለየን። የትምህርታችን ርዕስ እንደተናገረ ተነስቷል የሚል ይሆናል። ዛሬ እግዚአብሔር ቢረዳን የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ ያለውን የእግዚአብሔር ቃል መጽሐፍ ቅዱስ ቃል ለማየት ነው የምንሞክረው። የእውቀትና የጥበብ ባለቤት አምላካችን እግዚአብሔር ስለሆነ የራቀውን አቅርቦ የረቀቀውንም አጉልቶ ጥበቃው በዙሪያችን ማዳን በረከቱ በመካከላችን ሆኖ እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቷል። ክርስቶስ ተነስቷል የሚለው ሰላምታ በእኛ ቤተ ክርስቲያን ብቻ ሳይሆን በእህት አብያተ ክርስቲያናትም ከተነሳበት ጀምሮ እስከ ባለ 50 ድረስ ሰዎች የሚለዋወጡት ሰላምታ። እንግዲህ የክርስቶስ ትንሣኤ ሰላምታችንን እንኳን ሳይቀር ነው የቀየረው። ምክንያቱም ክርስቶስ ሞት ላይ ይዘው መቃብርን፣ ቋጥኝን፣ አጋንንትን፣ ሲኦልን ድል ነስቶ ዳግመኛ ሞት ላይ ይዘው የትንሣኤያችን በኩር ሆኖ ጌታችን ኢየሱስ ክርስቶስ ተነስቷል። ታዲያ የክርስቶስ ትንሣኤ ምንድን ነው ካልን የተወሰነውን እንደ መግቢያ ለማየት ያህል የክርስቶስ ትንሣኤ የቤተ ክርስቲያናችን መሰረት ነው። የቤተ ክርስቲያናችን ጉልላቷ፣ ድምድማቷ ምንድን ነው ካልን የክርስቶስ ሞትና ትንሣኤ። ክርስቶስ ሞቶ ባይነሳ ኑሮስ ብላችሁ አስቡ። በተለይ ደቀ መዛሙርቱ ሁሉም ወደ ቀደመ ተግባራቸው ተመልሰው ይቀሩ ነበር። ግማሹ አሳ አጥማጁ ወደ አሳ አጥማጅነት፣ አናጺ ወደ አናጺነት፣ ግማሹም ወደ ኤማሁስ ሂዶ ይቀር ነበር። ክርስቶስ ግን ሞቶ ስላልቀረ ሞትን ድል አድርጎ ስለተነሳ ከያሉበት ስፍራ ሲሰበስባቸው እናያለን። ይሄ ብቻ አይደለም። በዚህ በኮሙኒዝም ርዕዮተ ዓለም ጊዜ አንድ ሰው የጠየቀው ጥያቄ አለ። አንድ አባትን የእናንተን ሃይማኖት ወይም ክርስትናን ለመመስረት እኮ ያን ያህል ከባድ አይደለም፣ ቀላል ነው ሲላቸው፣ አዎ ነገር ግን ሞቶ በሦስተኛው ቀን መነሳትን ይጠይቃል ብለው መልሰዋልና የቤተ ክርስቲያን መሰረት የክርስቶስ ትንሣኤ። ይሄ ብቻ አይደለም፣ የስብከታችንም ድፍረት ነው። ገለነዋል ያሉ አይሁድ፣ ሲንጎማለሉ የነበሩ አይሁድ ወደ ቤታቸው ሲገቡ በፍርሃት ውስጥ በራቸውን ዘግተው ተቀምጠው የነበሩ የራሳቸው ድምፅ የሚያስፈራቸው ደቀ መዛሙርቱ ደግሞ ወደ አደባባይ ለስብከት ሲወጡ የምናየው። ለምን? የክርስቶስ ትንሣኤ የስብከታችን አቅምና ድፍረት ስለሆነ። ጴጥሮስን እንኳን ብታስታውሱ አንዲት ነፃነት በሌላት በአንዲት ገረድ ፊት ዓለም ሁሉ የሚያውቀውን ጌታ አላውቀውም ብሎ ሲክድ እናየዋለን። ከትንሣኤ በኋላ ግን ብዙ ሺህ ሕዝብ በተሰበሰበበት መካከል ተገኝቶ እናንተ በግፍ የገደላችሁትን የናዝሬቱ የኢየሱስ ክርስቶስን እግዚአብሔር የሕይወት ራስ አድርጎ አስነሳው ብሎ በብዙ ሰው ፊት ሲመሰክር ታያላችሁና የክርስቶስ ትንሣኤ የስብከት ድፍረት። ይሄ ብቻ አይደለም፣ የእኛም ትንሣኤ። ለዛ ነው የትንሣኤያችን በኩር የምንለው የክርስቶስን ትንሣኤ።
ክርስቶስ እንደተነሳ ሁሉ በሱ የሚያምኑትም የክብር ትንሣኤ አላቸው። ሞቶ በስብሰው የሚቀሩ አይደለም። ዋይ ሸሸ ተበላሸ እንደሚባለው እንዳይመስላችሁ በለቅሶ። የክርስቲያን ሞቱ የህይወቱ መጀመሪያው። የክርስቲያን ሞቱ ከእግዚአብሔር ጋር የሚያገናኘው ከፍ አድርጎ የሚያጨባብጠው የክብር ሰረገላ። ለዛ ነው ቅዱስ ጳውሎስ ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳት የታለ ብሎ ሲዘምር ሲፎክር የምናየው። ሞት ለ5500 ዘመን ነፍሳትን በጥንተ አብሶ እየወጋ ወደ ሲኦል ይጥል ነበር። ክርስቶስ ግን በሞቱ ይህንን መውጊያውን ወሰደበት፣ ጥንተ አብሶን አስወገደው። ስለዚህ ሞት ሆይ መውጊያ የታለ ሲል እናየዋለን። ለዛ ነው ቅዱሳኑ ሁሉ መሞታቸውን የሚናፍቁት። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እጅግ ከሁሉ የሚሻለውና ሲሉ የነበሩት ለሞታቸው ድፍረት የሆናቸው የክርስቶስ ትንሣኤ ነው። አዎ ይሄ ስጋችን ወገኖች ትንሣኤ ያስፈልገው ለምን ይመስላችኋል? ለዚህ ስጋችን ክርስቶስ ስለሞተ፣ ለዚህ ስጋችን ክርስቶስ ደሙን ጠብ ስላደረገ ይሄ ስጋችን ትንሣኤ ያስፈልጎታል። እኛ መድኃኒታችንን ተስፋ የምናደርገው ለወር አስቤዛ ብቻ አይደለም፣ ለሥራ ብቻ አይደለም፣ ለትዳር ብቻ አይደለም፣ ተምሮ በእውቀት ጎዳና ለመጓዝ ብቻ አይደለም፣ ከሞት ባሻገር ላለው ሕይወትም ነው። የትንሣኤውን ክብር ለመልበስ ነው ክርስቶስን ተስፋ የምናደርገው። ለዛ ነው ቅዱስ ጳውሎስ ለዚች ሕይወት ብቻ እግዚአብሔርን ተስፋ ካደረግን ከሁሉ ይልቅ እጅግ ምስኪን ነን ሲል እናየዋለንና እኛ ሞትን ተሻግሮ ላለው ሕይወት ነው እሱን ተስፋ ያደረግነው። እግዚአብሔር አሁንም በትንሣኤው ያክብረን። ስለዚህ የእሱ ትንሣኤ የእኛም ትንሣኤ እንደሆነ ያረጋግጥንበት ነው። ይሄ ብቻ አይደለም፣ አምላክነቱንም የሚያሳይ ነው። መቼም የትኛውም ሰው በፈቃዱ ወደዚች ምድር አልመጣም። በፈቃዱ መጥቶ በፈቃዱ የሚሄድ ከእኛ መካከል ማንም የለም። እግዚአብሔር የሕይወታችንን መግቢያና የሕይወታችንን መውጫ ፈቃዱን ለማስከበር ዘብ ሆኖ ቁሟል። ወደ ክርስቶስ ስንመጣ ግን እሱ በፈቃዱ ነው የሞተው፣ እሱ በፈቃዱ ነው የተነሳው። እዛ ነው የዮሐንስ ወንጌል ምዕራፍ 10 ቁጥር 17ን ስታዩ ነፍሴን ደግሞ አነሳ ዘንድ አኖራለሁና። ስለዚህ እንዲህ አይነቱ ስልጣን ምን አይነት ስልጣን ነው? የአምላክነት ስልጣን ነው፣ የመለኮት ስልጣን። ስለዚህ የክርስቶስ መነሳት እግዚአብሔርነቱ ከዘላለም በፊት የነበረ መጀመሪያ የሌለው መጀመሪያ፣ መጨረሻ የሌለው መጨረሻ፣ መጀመሪያን ያስጀመረ አልፋ ለመጨረሻም ድንበር ያደረገ ኦሜጋ መሆኑን የሚያሳይ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሄ ብቻ አይደለም፣ የክርስቶስ ትንሣኤ የመስዋዕትነቱን ስሙርነት የሚያሳይ ነው። እንደምታስታውሱት በብሉይ ኪዳን ስለ ኃጢአት ስርየት የሚቀርቡ ብዙ መስዋዕቶች ነበሩ። የፍየል ደም፣ የበግ ደም፣ የዋኖስ ደም፣ ብዙ ደሞች ይፈሱ ነበር። እነዚህ ሁሉ ግን እንኳን ኃጢአትን ሊያስወግዱ ይቅርና ኃጢአትን የሚያዳፍኑ ነበሩ። ክርስቶስ ግን ራሱን ለአንዴና ለመጨረሻ ጊዜ በመስቀል ላይ ራሱን መስዋዕት አድርጎ ስላቀረበ ይህ ኃጢአት ጥንት አብሶ የጥንት በደል ሲወገድ እርግማን ሁሉ ከሰው ልጅ ላይ ሲነሳ እናያለን። ስለዚህ ትንሣኤው ስሙርነቱን የመስዋዕትነቱን ስሙርነት የሚያሳይ ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በዚህ ክፍል ላይ ቶሎ አለፍ እያልኩኝ ለማሳየት የምሞክረው የክርስቶስን ትንሣኤ የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ ያለውን ታሪክ እጅግ ቶሎ አለፍ እያልን ለማየት እንሞክር። ክፍሉን ሲጀምር በሰንበትም መጨረሻ ይላል። በሰንበት መጨረሻ የሚለው መጽሐፍ ቅዱስ የአይሁድን ሰንበት በጥንተ ተፈጥሮ የተሰጠችውን የአይሁድን ሰንበት በሰንበት መጨረሻ ይልና መጀመሪያው ቀን ሲነጋ ይለዋል። መጀመሪያው ያለው ደግሞ የክርስቲያኖችን ሰንበት ነው። ስለዚህ ሲነጋ መግደላዊት ማርያምና ሁለተኛይቷ ማርያም መቃብሩን ሊያዩ መጡ ይላል። እነዚህ ሴቶች ልብ አድርጉ፣ በጠዋት በማለዳ ነው ገስግሰው ወደ መቃብሩ የመጡት። ደፋር የሚባሉት ወንዶቹ እንኳን በር ዘግተው በተቀመጡበት ሁኔታ እነዚህ ሴቶች ግን በማለዳ ወደ ክርስቶስ ሲመጡ እናያለን። ወደ መቃብሩ ለምንድን ነው እንዲደፍረው የመጡት ብለን ከጠየቅን አንድ ነው መልሱ። እሱም የክርስቶስ ውለታ ነው ወገኖች። መግደላዊት ማርያምን ስታስታውሱ 7 አጋንንት ነው ክርስቶስ ያወጣላት። እንኳን 7 አጋንንት፣ አንድ አጋንንት እንኳን እኮ ከባድ ነው ወገኖች። አጋንንት ክፉዎች ናቸው።
ክፉ አሳዳሪዎች ናቸው። ቀን ጠብቀው ወር ጠብቀው የሚገብሩላቸውን እንኳን ሳይቀር የሚያስጨንቁ፣ አገጭ የሚያጣምሙ፣ ደም የሚያስተፉ፣ ዛፍ ላይ የሚያሳድሩ፣ ፍም እሳት የሚያስጎርሱ፣ መርዝ ሽቶ የሚያስጠጡ ናቸው አጋንንት። እናውቃለን እኮ በከተማው መካከል አንካሴ ተክለው የከተማውን ዘፈን ሲዘፍኑ እንዲያድሩ የሚያደርጉት እነማን ናቸው? አጋንንት ናቸው። ከዚህ ክፉ ገዢ ነው ክርስቶስ ነፃ ያወጣት። ምድርን ባገዛዛቸው አስጨንቀው ያለፉ አንዳንድ መሪዎች አይደለም ህልውናቸው መኖራቸው መተረካቸው እንኳን አንዳንድ ያስጨንቃል። እቺ መግደላዊት ማርያም ከእንደነዚህ አይነት ክፉ ገዢዎች ነው ነፃ ያወጣት። ስለዚህ ውለታው ቀስቅሶ በማለዳ መጣት። ዛሬ በማለዳ ወደ ቤተ ክርስቲያን የሚያመጣን በጸሎት እንድንቆም የሚያደርገን የክርስቶስ ውለታ ነው ወገኖች። እኛ አንዳንዴ የተደረገልንን የሆነልንን ጥቁር መጋረጃ ጨለማ አልብሰን ያልተደረገልንን ነገር ብቻ ስለምናስብ እናጉረመርማለን። ግን 1000 ዓመት ብንኖር 1000 ነገር ቢደረግልን ከሚደረግልን ነገር በላይ የተደረገልን ነገር ይበልጣል። አቅም ኑሮን ማስተዋል ኑሮን መቁጠር ከቻለን ምናልባት ቁጥር ራሱም ሊያልቅ ይችላል። ክርስቶስ ሰው አድርጎ ፈጥሮናል። ክርስቶስ ስንበድልም በበደልም ስንወድቅ ሞቶ የማይገባውን መከራ ተቀብሎ የማይገባንን ሕይወት ሰጥቶናል። የማይገባውን የሾህ አክሊል ደፍቶ የማይገባንን የክብር አክሊል ሰጥቶናል። ስለዚህ ውለታውን ካሰብን እንተጋለን ወገኖች። እነዚህ ሴቶችም ውለታ ስለተሰማቸው ሲመጡ እናያለን። በእውነት ውለታው ደግሞ የሚከፈል አይደለም። እንኳን እግዚአብሔር ውለታ የእናት ውለታ እንኳን አይከፈልም፣ አዙሮ ነው የሚደፋው። ስለዚህ በማለዳ ገስግሰው መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ይላል። አንዳንድ መሪዎችን ካያችሁ መንግስታቸውንም ወይም ራሳቸውንም የሚጠብቅ ጠባቂዎች ይመድባል። እግዚአብሔር ግን ጠባቂዎችን እንኳን ሳይቀር የሚጠብቅ አምላክ ነው። መላእክትን እኮ የሚጠብቀው እግዚአብሔር ነው ወገኖች። አዎ እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቅዱሳን መላእክት እግዚአብሔርን ባመሰገኑት ባገለገሉት ቁጥር የሚጨመርላቸው ክብር አለ። ስለዚህ አንድ መልአክ አሁን ድንገት በመካከላችን ቢገለጥ የምድር መናወጥ ነው የሚሆነው። የዮሐንስ ራእይ ምዕራፍ 18 ላይ የእግዚአብሔር መልአክ ከሰማይ ሲወርድ አየሁ፣ ከክብሩ የተነሳ ምድር በራች ሲል እናየዋለን። ክብር አላቸው። የሚገርማችሁ መላእክትን እንዲህ ያከበረ ባለቤቱማ እንዴት ሲከብር ይሆን ወገኖች? እኛ እግዚአብሔር ድንገት ቢገለጥ እንደው ዘለን የምናቅፈው የምንስመው ይመስለናል። በእርግጥ በትሑት አርአያነቱ እንዲህ ልናደርግ እንችላለን። ክርስቶስ ግን የማይደፈር ልዑል ነው። ማንም በማይቀርበው እሳት ውስጥ ማንም በማይደፍረው ብርሃን ውስጥ የሚኖር ጌታ ነው። ስሙ የተመሰገነ ይሁን። ስለዚህ የምድር መናወጥ ሆነ፣ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። የእግዚአብሔር መልአክ ከሰማይ የወረደው ክርስቶስን ከሞት ለማስነሳት አይደለም። ክርስቶስ በራሱ ኃይልና ስልጣን ነው የተነሳው። የእግዚአብሔር መልአክ ከሰማይ የወረደው አንደኛ ድንጋዩን አንከባሎ መቃብሩ ባዶ እንደሆነ ለሴቶች ለማሳየት፣ ሁለተኛው ደግሞ ትንሣኤውን ለመመስከር ስለ ትንሣኤው ለመናገር። እቼ ቅዱሳን መላእክት አገልግሎታቸው ብዙ ነው ወገኖች። ከልደቱ እስከ ዕርገቱ እናያቸዋለን። ሲጸነስም እንሆ እንደምትጸንስ ከሦስቱ አካል አንዱ አካል በእመቤታችን ማኅፀን አድሮ በተለየ አካሉ ሰው እንደሚሆን ቅዱስ ገብርኤል ሲነግራት እናያለን። በቤተልሔምም ትጉሃን መላእክት ለትጉሃን እረኞች በሌሊት ተግተው በጋቸውን መንጋውን ሲጠብቁ ለነበሩ እረኞች ተገልጠው ስብሐት ለእግዚአብሔር በሰማይ ወሰላም በምድር ስምረቱ ለሰብ እያሉ ሲዘምሩም ታይተዋል። በገዳመ ቆሮንጦስም ጌታ 40 ቀን 40 ሌሊት ከጾመ በኋላ ፈተናውንም ድል ካደረገ በኋላ ለከ ኃይል ሊሉት ኃይል ያንተ ነው፣ ስልጣን ያንተ ነው ሊሉት ሊያመሰግኑት ሲገለጡ፣ እንዲሁም ተርቧልና ህብስት ሰማያዊ ጽዋ ሰማያዊ ሊሰጡት ሲመጡ እናያለን። ከሙታን መካከል ሲነሳ እነሆ ከሙታን መካከል ስለምን ትፈልጉታላችሁ እሱ እንደተናገረ ተናስተዋል ብለው ሲናገሩም እናያለን። ሲያርግም ይህ ወደ ላይ የወጣው ክርስቶስ እንዲሁ እንደወጣ ይመለሳል ብለው ስለ ዳግም ምጽአቱን ተናግረዋል። ስለዚህ ቅዱሳን መላእክት በነገረ ድህነት ውስጥ ያላቸው ሱታፌ እጅግ ሰፊ ነው። ስለዚህ ምን አላቸው? መልአኩም
ቀርቦ ድንጋዩን አንከባሎ በላዩ ተቀመጠ። ከዛ መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ ይላል። ሞቱን ታምነው ለመጡ ሴቶች እግዚአብሔር በትንሣኤ ክብር ጠበቃቸው። ዛሬ ሞቱን ታመኑ ወገኖች፣ የፈሰሰውን ደሙን ታመኑ፣ የተቀበለውን መከራ ታመኑ፣ የረገፈውን መልኩን፣ የተገረፈውን ቁስሉን፣ ስለኛ የተቀበለውን መከራ ታመኑ። እግዚአብሔር በትንሣኤ ክብር እውነት ያከብራቸዋል። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞተም ሆኑ ይላል። የትኛውም ስልጡን ወታደር በአንድ መልአክ ፊት መቆም አይችልም። እንደ ሞተ በድን ነው የሚሆነው። የሚገርማችሁ ክርስቶስ በእኩለ ሌሊት ነው የተነሳው። እነዚህ ጠባቂዎች ግን ባዶ መቃብር ነበረ ሲጠብቁ የነበሩት። የክርስቶስን ትንሣኤ የሮማን ወታደሮች አላስቀሩትም። የክርስቶስን ትንሣኤ ሞት አልገደበው። የክርስቶስን ትንሣኤ አልተነሳም፣ ሥጋው ተሰርቆ ነው የሚለውን በገንዘብ ሲወራ የነበረውን ነገር ሁሉ ያሸነፈ ነው የክርስቶስ ትንሣኤ ወገኖች። መልአኩም መልሶ ሴቶቹን አላቸው፣ ጠባቂዎቹን አልተናገረም። ክርስቶስን አምነው ለመጡ ግን ተናገረ። እናንተስ አትፍሩ፣ በሴትነታችን እንደው ምን ይገጥመን ይሆን የሚል ፍርሃት ነበረባቸው። ይሄ ብቻ አይደለም፣ ድንጋዩን ማን ያንከባልልልናል የሚል ፍርሃትም ነበረባቸው። ከዚህ በኋላ አራያ የምናደርገው ምሳሌ የምናደርገው ማንን ነው የሚልም ፍርሃት ነበረባቸው። ስለዚህ አትፍሩ አላቸው። የተሰቀለውን ኢየሱስን እንድትሹ አውቃለሁና። እነዚህ ሴቶች ወደ መቃብሩ የመጡት በትንሣኤ አካል ያለውን ብርሃን የለበሰውን ክርስቶስን ፈልገው አይደለም፣ የተሰቀለውን ፈልገው ነው፣ የሞተውን ፈልገው ነው። ዛሬስ እናንተ ወገኖች ምን ፈልጋችሁ ነው ወደዚህ የመጣችሁት? ምንድነው የምታስቡት? ምኞታችሁ ምንድን ነው? ገንዘብ ብቻ ነው? ሀብት ብቻ ነው? ስልጣን ብቻ ነው? ምድራዊው ነገር ብቻ ነው? ወገኖች ክርስቶስን ፈልጋችሁ ነው። ሞቱን መስቀሉን ፈልጋችሁ ነው ወገኖች። ምክንያቱም ሁሉም ያለ እርሱ ባዶ ስለሆነ፣ ሀብትም ያለ እግዚአብሔር ያለ ክርስቶስ ልክ እንዳገጠጣ ወሬ የሚያስፈራ ነው። ትዳርም ያለ ክርስቶስ ዝም ብሎ ሆድም ብቻ የሚሞላ ሕሊናን ግን የማያረካ፣ ስልጣንም የሞት መንገድ ነው። ዝናም ያለ ክርስቶስ ይረሳል። እሱ ሁሉ በሁሉ ነው። ስሙ የተመሰገነ ነው በእውነት። ስለዚህ እሱን ፈልገን እንድንመጣ መድኃኔዓለም ይርዳል። እንደተናገረ ተነስቷል። እነሳለሁ ብሎ የተነሳ ማንም የለም። ወደኋላ የሄዳችሁ ታሪክ ብትመረምሩ፣ ዘመን ብትቀምሩ፣ እነሳለሁ ብሎ የተነሳ በገሊላ ቀድማችኋለሁ ብሎ ከሞት በኋላ ቀጠሮ የያዘ ማንም የለም ወገኖች ከጌታችን ከኢየሱስ ክርስቶስ ውጭ። ስሙ የተመሰገነ ይሁን። እንደተናገረ ተነስቷል። በዚህ የለም፣ በሙታን ሰፈር የለም ክርስቶስ። የመቃብር የቤት ቁጥርም የለው። መቃብሩን ባዶ አድርጎ እንዲጎበኝ አድርጎ ክርስቶስ ተነስቷል። ስሙ የተመሰገነ ይሁን። የአንዳንድ የሃይማኖት መስራቾችን አጽማቸውን ካያችሁ በመስታወት ውስጥ ሆኖ ይጎበኛል። ወደ ክርስቶስ መቃብር ስትመጡ ግን ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደተናገረ ተነስቷል፣ በዚህ የለም የሚል የመልአክ ድምፅ ነው የምትሰሙት። ስሙ የተመሰገነ ይሁን። የተኛበትንም ስፍራ እናዩ እንዲያምኑ ነው፣ እንዲያረጋግጡ። ፈጥናችሁ ሂዱና የክርስቶስን ትንሣኤ ለመናገር መፍጠን ያስፈልጋል። ምክንያቱም በሞት ጥላ ውስጥ የሚኖሩ ብዙ ሰዎች አሉ። በራቸውን ዘግተው ቀኑ ያስፈራቸው፣ ሌሊቱ ድርብ ሌሊት የሆነባቸው፣ በጭንቀት ውስጥ ግራ በመጋባት ውስጥ የሚኖሩ ብዙ ሰዎች አሉ። ይሄ የሞት ጥላ ነው። ለነሱ ተስፋ የሆነውን የክርስቶስን ትንሣኤ መናገር ያስፈልጋል። ፈጥናችሁ ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። ለምንድን ነው ገሊላን የመረጠው ክርስቶስ? አንደኛ የገሊላ ሰዎች ክርስቶስን አልሰቀሉ። ስለዚህ ዛሬም በምርጫቸው በኑሯቸው ክርስቶስን ያልሰቀሉ ሰዎች ትንሣኤውን ያያል፣ እግዚአብሔርን ክብር ያያል። ይሄ ብቻ አይደለም፣ በኢየሩሳሌም የትንሣኤውን ጣዕም ማጣጣም አይችሉም። ስለዚህ ክርስቶስ ከኢየሩሳሌም ውጭ በገሊላ ሲቀጥራቸው እናያለን። ይሄ ብቻ አይደለም፣ መነሻቸውንም ለማስታወስ ነው።
ብዙ ደቀ መዛሙርት የተመረጡት በገሊላ ነው። ስለዚህ በገሊላ እንደሚቀድማቸው ነገራቸው። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። ምክንያቱም የመልአኩን ቃል አክብረዋልና። ዛሬም የቤተ ክርስቲያን አገልጋዮችን ቃላቸውን ካከበርን፣ ከጳጳስ ጀምሮ እስከ ዲያቆናት ያሉትን ቃላቸውን ካከበርን እግዚአብሔር እናገኘዋለን። ወገኖች አገኛቸውና ደስ ይበላችሁ አላቸው። ስለዚህ ትንሣኤ ምን አለው ማለት ነው? ደስታ አለው ማለት ነው። ደስታ በፍለጋ የሚገኝ አይደለም። ብዙ ጊዜ ይለዋል፣ ደስታ በዝሙት ደስታ በመጠጥ የሚገኝ አይደለም። ደስታ አየር ላይ በመሄድ ደስታ ውሃ ላይ ቤት በመስራት የሚገኝም አይደለም። ደስታ ዱርዬ መስለዋት በየመሸታ ቤቱ የሚፈልጓትም ብዙ ሰዎች አሉ። የደስታ መሰረቱ ደስታ የሚንቆረቆረው ግን ከትንሣኤ ውስጥ ነው። ስለዚህ ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ድል መንሳት ላንተ ነው ብለው ለአምላክነቱ ሰገዱለት። በዚያ ጊዜ ኢየሱስ አትፍሩ አላቸው። ዳግም እናጠዋለን ብላችሁ ዳግም ይሞታል ብላችሁ አትፍሩ። አትፍሩ የሚል እኮ ክርስቶስ ብቻ። ነገስታት ሁሉ የምድር መሪዎች ፍርሃትን ነው በሚዲያ የሚያውጁት። አትፍሩ የሚል ግን የድንግል ማርያም ልጅ መድኃኔዓለም ብቻ ነው። መጽሐፍ ቅዱስን ስታነቡ ከ360 ምናምን በላይ አትፍሩ፣ አትፍሪ፣ አትፍራ የሚል ቃል ተደጋጋሚ ተጽፏል። ለምን? ፍርሃት ከእምነት ዓለም ውስጥ ስለሚያስወጣ ነው ወገኖች። ስለዚህ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ። ወንድሞቼ ያለ ክርስቶስ አምላክ ነው፣ ከሦስቱ አካል አንዱ አካል ነው። ግን በትሑት አርአያነት ሰው ስለሆነ ወንድሞቼ ያለ፣ በስጋ ስለተዛመደን ወንድሞቼ ያለ። የሀገራችን የኔ ቢጤ የሚሉት ነገር አለ። አብ ካልሰጠኝ ብዬ ምነው መናደዴ፣ ለወልድ አልነግርም ወይ ለስጋ ዘመዴ ይላል። ቅርቡነቱን ለማሳየት ነው ወገኖች። ትሑቱን ጌታ በትህትና እንድናከብረው መድኃኔዓለም ይርዳል። በመጨረሻ በዚያ ያዩኛል አላቸው። ስለዚህ ወገኖች ክርስቶስ ተነስቷል፣ ሙቶ አልቀረም። ክርስቶስ እንደተነሳ ለእኛም በእውነት የልብ ትንሣኤ መድኃኔዓለም ይስጠን። የልብ ትንሣኤ ማለት ንስሐ ነው፣ እግዚአብሔርን የሚያከብር ሕይወት ነው። ክርስቶስ የሁሉ መከራ ተቀብሎ በመስቀል ላይ ሆኖ በኃጢአተኞች መካከል ተገኝቶ ለእኛ ሕይወትን የሰጠን ድጋሜ የትንሣኤን ተስፋም ለእኛ የትንሣኤ ተስፋንም የሰጠን ወገኖች፣ እንድንለወጥ እንድንቀየር እግዚአብሔር የሚወደው ሰው፣ እግዚአብሔር የመረጠው ሰው የጻድቃን የሰማዕታት የቅዱሳንን ፈለግ የሚከተል ሰው እንድንሆን ነው። ስለዚህ በትንሣኤ እግዚአብሔር ሁላችን በልብ ትንሣኤ እግዚአብሔር ያስበን። በትንሹ ጊዜያችን የመከረን አምላክ እግዚአብሔር የተመሰገነ ነው።